ሰላም ውድና የተከበራችሁ ውድ ቤተሰቦች የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ጽናት ድራማ 187 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንግዲህ ኪሩቤል እንግዲህ ለጽናት ጽናትን ለመውሰድ እንግዲህ ሽማግሌ ተልኮ ተቀብለውታል ማለት ነው። በጣም ደስ ብሎታል። እሷም ደስ ብሏት በመጋረጃ ተደብቃ እያየች በጣም ተደስታለች ማለት ነው። ከዛ ኪሩቤልም በጣም ተደስቷል። በጣም ደስ የሚል ፍቅር ነው ማለት ነው። ከዛ እንግዲህ አንዱ ሽማግሌ ያነሳና አሁን እንደው ምን አለበት እናት አባቱ ቢኖሩ ብሎ እንትን ሲል ከዛ እሱን እኮ ሁላችንም እንፈልገዋለን፣ ግን ፈጣሪ አልፈቀደውም። በቃ እሱን አይደለም አሁን በሱ አይደለም ማዘን ያለብህ። አሁን አንተ ጥሩ ደረጃ ላይ መድረስህን ነው፣ ቤተሰቦች የሚፈልጉበትን መስመር ላይ ነው ያለው። እሱን ማሰብ ያለብህ እነሱ እንድታስደስት እሱ ላይ ደርሰሃል ብሎ ቅዱሴ አዎ ልጅ እንደው ፊት ላይ ድቅን ቢልቤ ነው እንጂ ይሄንን ርዕስ እንኳን እዚህ ላይ ማንሳት አልፈለኩም። መነሳት አልነበረበትም። ኧረ ችግር የለውም ጋሽ በሉ ልጆቼ፣ ሁሉም ነገር ሰምተነዋል። እኛ ደግሞ እንደ ትልቅነታችን ሀሳባችንን ግራጋ ከምንጋባ እዚሁ ተወያይተን ብንሄድ አይሻልም? ቅዱሴ እስኪ ከኪራ ጋር ወጣ በሉና ተነጋገሩ፣ እኛም እዚህ እንሆናለን። አዎ አሪፍ ሀሳብ ነው። ሙሽራው ፈዘዝ ብሏል። ሄዳችሁ ወጣችሁ ነቃ ነቃ አድርጉት። አቤት እኛ ሙሽራ በነበረበት ጊዜ ፈገግታችን እንኳ በጣም ያምር ነበረ። ጉሮሯችን እንዲለስልስ ማሩን እየጠጣን ወተቱን እየጠጣን ቅቤውን እየጠጣን አቤት ማስደሰቱ እንዴት ጥሩ ነበር ወይ ጋሼ። በእርሶ ጊዜ ቅቤውም ጤነኛ ነበር፣ ሲበላም ጤና ነበረ። አሁን ግን ምን ዋጋ አለው? ሆድ ውስጥ የማይስማማ ነው አለን አሁን። ከዛ ቅዱሴ ደግሞ አንተ እንደዚህ ይቀለዳል እንዴ? በአሁኑ ወቅት እኮ ከሀቀኝነት እኮ እና ከጥሩ ነገር እኮ ብር በልጧን አሉ የናሁም አባት። ነጋዴው ብር አስቀድሞ ሁሉንም ተወ። ሁሉንም ነገር አትፍዘዝ፣ አትጨነቅ፣ እኛ ሁሉም ነገር ከጎንህ ነን። ከዛ የናሁም አባትም ምንድን ነው 11ኛው ሰዓት ላይ ደርሶ እንደዚህ መፍዘዝ አሉ። አይዞህ አለንልህ እያሉት ነው። ኪራም እንግዲህ እኔ አባት እኔ ምስኪን። ከዛም እንግዲህ ሙሽራው ትንሽ ፈዘዝ አለ እያሉ ነው። እንግዲህ ምን ይደረጋል፣ እናት አባቱ ስለሌሉ ትንሽ እየከፋው ይሆናል። ናሁም የቁጭ ብሎ እንግዲህ ኪራና ቅዱሴ ወጡ ማለት ነው። ከዛም እንግዲህ ቅዱሴና ኪራም አንተ ምን ሆነህ ነው እንደዚህ የምትፈዘው? ምን ሆነህ ነው አለው። አላቅም ቅዱሴ፣ መልሳቸው እሺ ሊሆን እሺ ሊሆን ውስጤን ያስፈራኛል አለ። ምንድን ነው የሚያስፈራ አለው ቅዱሴ። አላቅም አለ። እንደዛ ላይ ደግሞ ጽናት ስልኳ አይሰራም እና ሙሽራ ስለሆነ ስልክ ተከልክላ ይሆናል። ለምን ደግ የማታስብ? ለነገሩ ልክ ነህ ቅዱሴ፣ እንደዛ ነው የሚሆን። እንደዛ ፈታ ብትል ነው የሚሻለው። ደግሞ ቤቱ ቀዘቀዘ። ዲና የለችም እንዴ? እህር አለች። እናታ የት ሄዳ ነው? ምኝታ ቤት አሽጊያት ነው አለ። እህር እባክህ ሴት፣ እኔ እኮ ስትጠፋ የት ሄዳ ነው እያልኩ ነው። ለክ አንተ አሽግሃት ነው። ምን ነካ ቅዱሴ? ሳሎን ቤት መታ ደግሞ የሚፈጠረውን የምታደርገውን ነገር አታውቅም እንዴ? ዘግቼበታለሁ እያለ ነው እንግዲህ ሌላ ወሬ ወደዚህ ስለምታደርግ በር ዘግቶባታል ማለት ነው ኪራ። ኧረ ጉድ! እና ደግሞ ወደነ ሰኒዬ ስንሄድ ሰኒ በሯን ዝንት ብላ ልትወጣ ስትል ጆከር መጣና ልወጣ ስትል መጣ። ቆይ ለምንድን ነው ስልክ የማታነሳው? አይ ከሰው ጋር ነበርኩ። ከማን ጋር ብትሆን ስልክ የማታነሳው? አልገባኝም። ቆይ አንቺ ማነሽ? እኔ ማነሽ? ስቀድር ነው። ቀልድ እኮ እንደማያስቅ ነግሬ ነበር። እኔ ደግሞ መቀለድን አላቆምም። አሁን አታናደኝ እሺ? ከዚህ በኋላ ስልክ አነሳለሁ። ኧረ ከፈለክ ማታንሳው አለችው። ግራ እያጋባሽኝ እኮ ነው። አሁን ስልክ ለምንድን ነው የማታንሳው? አሁን ደግሞ ስትፈልግ። ቆይ አንቺ ምንድን ነው የምትፈልጊው? ምንድን ነው የምታወሪውን አታውቂውም አለችው። እዚህ ብቻህን ትቻለ ደግሞ እንሂድ ብላ እንግዲህ ጆከርን ቆጣ ብላው ይዛው ሄደች ማለት ነው ሰኒ። ከዛ እንግዲህ ወደ ሽማግሌዎቹ ጋር ስለ አዲስ አበባ ትልቅ እውቀት አለ ልጅቷ። እሱማ ልክ ነው። የምንሄደው ቤተሰቦቿ ጋር ነው እንጂ ልጅቷ ጋር እኮ አይደለም። እኔ በግርማዊ ሀሳብ እስማማለሁ። የእነሱንም የእኛንም
ሀሳብ ከሚጣረስ ሁሉንም ነገር ብናስሄደው ጥሩ ነው። ጎበዝ፣ ይህን ያህል በሀሳቡ ላይ ከተከራከርን ወደ ውሳኔ ብንሄድ አይሻልም? አፈረስን፣ ገነባን፣ አጠደቅን። ከዚህ በላይ ምንድን ነው የምትፈልጉት? አይ ኢንጂነር፣ እንዴት አድርጎ እንደገነባው ታውቃላችሁ? እንግዲህ ሽማግሌ አራት ትልልቅ ሽማግሌና ቅዱሴና ናሆም ቁጭ ብለዋል ማለት ነው። ከዛ እንግዲህ ምሮዬ ደግሞ እንግዲህ ቆይ ግን ወረቀቱ የት ሄዶብኝ ነው? እኔ ከልብስ ውስጥ ውጭ ወዴት አድርጌዋለሁ እያለች እያሰበች ነው። ግን ያቺ እንደያዘችው ጽዮን እንዳያዘችው ያስታወሰኝ ማለት ነው። እንግዲህ የምትወስደው ጽዮን ነች፣ ሌላ ሰው ማንም አይወስደውም። አይ ልብስ ውስጥ እኮ ሳገኘው እያለች ነው። እሷ ናት የወሰደችው፣ እሷ ነች፣ ራሷ ነች። ባለፈው ከእሷ ውጭ ማንም የመጣ የለም፣ ይህን ነገርም ሊያደርግ የሚችል የለም። ግን ደግሞ ይህን ነገር እንዴት ልታደርግ ቻለች? ለምን እያለች አሁን ግን ትዕግስቴን በጣም ተፈታትነዋለይ እጠይቃታለሁ እያለች ነው። ምሮዬ እንግዲህ ጽዮን እያናደደቻት ነው። እና ውድ ቤተሰቦች ነው የምንመለሰው። አትጨነቅ ኪራዬ እንሄድ ብለው አይዞ እንግዲህ ብለውት በሰላም በደስታ ይዘንልህ እንመጣለን ብለው እንግዲህ ሽማግሌዎች ቋ ብለው ሄዱ። ከዛ ቅዱሴም አበባውን አንስቶ ሁለቱንም እንያዘው ብሎ ከዛም እንግዲህ ቅዱሴ ቸው ብለውት እንዳታስብ አደራ ግን ብሎ ተማመንባቸዋለሁ ብሎ ኪራ ቤት ቀረ ማለት ነው። ሽማግሌዎቹ እንግዲህ ተላኩ። ፈጣሪ እርዳኝ፣ አሳካልኝ፣ ሚስቴን በእጅ አስገባልኝ እያለ ነው ኪራ ማለት ነው። እንግዲህ ሽማግሌዎቹ እንግዲህ አታስብ ብለውት ኪራን እንዲሁም ጓደኞቹ ናሆምና ቅዱሴ ሄዱ አብረው ማለት ነው። እዛ ሊና ደግሞ እዚህ ቁጭ ብላ እንዴ ሶሲዬ ነይ እንጂ ቁጭ በይ፣ ምን ፈለግሽ? ነይ ቁጭ በይ እና እናውራ እኔና አንቺ። እኔና አንቺ ምን ችግር አለ? ዝግድ የለሽም አረፍ በይ አለቻት። ከዛም ቁጭ አለ። እሺ ምንድን ነው አውሪኝ አለች። ያው ኪራ ሊያገባ እንደው ታውቂያለሽ አለቻት። ደግሞ እኮ ሽማግሌ ላከ እና እኔ ምን አገባኝ አለች። ምን ማለት ነው? ምን ያገባኝ ማለት? መቼም ሊያገባ ነው ብለሽ ነው እንዴ ሳትጠሪ ከተፍ ያልሽው አለቻት። እንዴ አለመጠራቴን በምን አወቅሽ አለቻት። አይ የሚጠራና የማይጠራ ፊት ያስታውቃል። ምን አልሽ አለች። እውነቴን ነው፣ ድንኳን ሰባሪ ፊት ነው ያለሽ። ይኸውልሽ ሊና ስታወሪ እየተጠነቀቅሽ። እኔ እኮ እንደ ዳይስፖራ አንቺን አስቀምጬ በስርዓቱ አወራሁሽ፣ አንቺ ግን ታላግጫለሽ። በቃ ብነሽ ዝም በይና ውጭ አለቻት። ስሚ የዚህ ሀገር ዳይስፖራ ትንሽ ዶላሩ እስከሚያልቅ ብቻ ነው የሚጋጋጠው። ከዛ ሲያልቅ በኮስ ምን የሚለው እስኪ ሆነ እኮ እኔ እኮ $100 ይዘሽ ነው እንደዚህ የምትጎረሪው እንደዚህ የሚያደርግሽ አለቻት። ምን ትመስላለች ይቺ ደግሞ ትታስጠላ ብላ እንግዲህ ሱሲ እንግዲህ ተናዳለች። ኪራ ሽማግሌ ለጽናት ስላላከ እንግዲህ እሷ እኔን ያገባኛል ብላ ነበረ ተቀጥላለች። የጽናት አባት ደግሞ ምን ነው ታዲያ ቀሩ? ሽማግሌዎቹ ደግሞ እየመጣን ነው ብለዋል። ብቻ እንዳይቀድሟቸው እንዴት ቀሩ? የጽናት አባት ደግሞ እየተጨነቁ ነው። ጋሼ ጋሼ ሲባል መጣችሁ እንዴ? ወይ አንተ ነህ እንዴ? ነው ጋሼ ምን ነው? አይ እነተሃባ ቆዩብኝ፣ ለዛ ነው እስካሁን አልመጡም። ምን እንዳሰቡ አላውቅም፣ አልመጡልኝም። ወይ አርፍዶ የሆነን ይመጣሉ። እሱማ ይመጣሉ፣ ከሽማግሌዎቹ ቀድሞ እንዲመጡ ነበር እንጂ ይመጣሉ። እንደው ጽናትዬ ዘመድ የላትም ብለው እንዳያስቡ እኮ ነው። ዘመድ እኮ ጀርባ ነው አሉ የጽናት አባት። በጣም ያስባሉ። እሺ ወደ ውስጥ እንግባ ብሎ ዴብ ከዛ ገበያ እንደሄደችበት ህፃን አንሆን ማዶ ማዶ እያየውኝ በቃ እንግባ ብሎ ዴብም ይዞት ገባ። ዴብ እንግዲህ በጣም ምርጥ ልጅ ነው ማለት ነው። ለጽናት ያላት እንግዲህ መከታ ወንድም እሱ ነው ማለት ነው። እንግዲህ ደግሞ የነኪራ ሚዜ እዚህ ቁጭ ብሎ ሊና ሄዳ በጣገቡ ቁጭ እንዴት ነህ አለችው። ሰላም እንዴት ነሽ አላት። ብላ መሳሳቅ ጀመረ። ከዛ ላይ ብላ ቁጭ አለችበት። እንዴ እቺ ምን አስባ ነው ብሎ እንግዲህ ሴቷ ማታፈር ሴት እኔ ምልህ እንተና ያለ ሶስተኛ ሚዜ አለችው። አዎ ምን ነው? እኔም እኮ ሶስተኛ ሚዜ ነኝ አለች። እንዴ አንቺ ነሽ እንዴ ሊና?
አዎ ታገኛለህ አይደል? ለነገሩ ዝናዬ እኮ ብዙ ነው። አንቺን ነው ጨዋናት አይነፈርነ ሲሉኝ ነበር። ማን የነገረ? በእናትህ እኔ እኮ ምንም የማላቅ የቤት ልጅ ነኝ። ኪራ ነው አይደል የነገረህ? ለነገሩ ተይው፣ እነሱማ ምን ይላሉ? እንዴት ማለት? አንቺን ፍሬ ጨዋ አንቺን ጨዋ ሲሉ ማመኔ ነው። አንቺ ምን ጨዋ ነሽ አላት። ከዛ እና እኔ አይደለሽም አንቺ አንድ ሰፈር ሙሉ እየወጣሻን አላት። ከዛ እንዴ ምን ማለት ነው? ይልቅ አንተ ከመገናኘታችን በፊት እንስማማ፣ ተስማምተን በፍቅር እነዚህን ነማ ማስደመም አለብን። የጨፈርን የደነስን ሰርጉን ድምቅ ማድረግ አለብን እኔ እናንተ አለችው። በዚህ ሁኔታማ አይሆንም ከአንቺ ጋርም አልሆንም ብሎ ትቷት ምን ቅር ብሎ ወጣ። አይሆና ምን ይመስላል አለች። እንግዲህ ምንም ብር ያደርገዋል። በዚህ ሁኔታማ አይሆንም አይሆና ምን አይነት ፋራ ነው ብላ ሰደበችው ማለት ነው። እንግዲህ ሽማግሌዎቹ ሁለት መኪና ይዘው ከቻሉ ወደ እነ ጽናት ቤት። ከዛም እንግዲህ ጽናት በጣም ደስ ይላል ማለት ነው። ጽናትን በጉጉት እየጠበቀች ነው። ኪራም እንግዲህ ይሳካልኝ ይሆን አይሳካልኝ ይሆን፣ እሺ ይሉ ይሆን እሺ አይሉ ይሆን እያለ ከዛ ገበዝ ምን አይነት ለማፈር ነው ደግሞ አየሩ ስታዩ በጣም አያምርም። እንደው ከዚህ ከተፈጥሮ ከሚኖር ሰው ጋር እኛም ከተመኖር እንላለን። አካባቢው ራሱ መንፈፍን በጣም እኮ ነው የሚያድሰው። ፏፏቴውን ስታዩ ደግሞ የበለጠ ትገረማላችሁ። እኔ የምለው ብዙ ይቀረናል እንዲህ ያለን አሁን ይኸው ያ ተራራ ይታያል። እሱን ከወጣን በኋላ እንደገና ወደ ታች እንደ ድጋሚ ተራራ ምን ደከመኝ ልትል ነው? አሁን ያያቸው ዘንድሮ ልጆች ይችን ሄድ ነበሩ ደከመኝ ይሉ ነው። አይደለም ደክሞኝ አይደለም ፏፏቴውን ለማየት ስለጓጓ ሆኖ ምን ችግር አለው? እንግዲህ ናሆሜ ራዘመብኝ መንገዱ ብሎ ነው በኋላ ግን አስቀይሶ ፏፏቴውን ለማየት ብዬ ነው አለ። እንግዲህ ሽማግሌዎቹ ደንቦል እያሉ ወደ እነ ጽናት ቤት ሄደዋል ማለት ነው። እንግዲህ አቶ ኪሩቤልም ከዚህኛው ሚዜ ጋር ቁጭ ብሎ ይህ ልጅ ወዴት ሄደ? ምን ነው ወዴት ወጣ? አይ ማለት አንተ ልጅ ስነ ስርዓት እኔ የማውቀው ክያ ነው ብሎ አንተ ጭራሽ ከሷ ጋር ሚዜ ታደርገኛለህ? እንዲሁም በዚህ አጋጣሚ እኮ ልትግባቡ ልትስማሙ ነው የሚገባው። እንግዲህ አዲሱ ልጅ እንግዲህ ከክያ ጋር ሚዜ ሊሆን ነው ማለት ነው። ሊና ደግሞ እንደዚሁ ከዚህኛው ልጅ ጋር እንግዲህ ምሮና ናሆምም አንድ ላይ እንግዲህ ቅዱሴ ደግሞ ከማን ጋር እንደሆነ እናያለን ማለት ነው። ከዛ የሰርጉ ዕለት እራሱ ተጣልተን እንደተመንጀሪ ስንሮጥ ምን ነው የሚመስለኝ። እሺ ማነው መንጀሪ ባክ ሁሉትም አንድ አይነት ናቸው። ስለ ትልልቆቹ እንትኖች ህጻናቶቹ ልጥራ ረኔ ወይ ኪራ ብር ስጠኝና ገዝቼ ልምጣ። መኝታ ቤት እኮ አድርጌልሻለሁ። እሺ ከባድ ዕቃ ስለሆነ አብረን እንሂድ አለችው። ከማን ጋር እና ሌላ አንተ ውጭ ሌላ ሰው አለ አለችው። እኔ አልሄድም ማለት አንተ ደግሞ ትክን የሆነ ነገር በላት። የሆነ ነገር አብሮ ኪራ አሾፈ ማለት ነው። አረ ነው አይደል? ልክ እንደ ሙዝ ከላይ ወደታች ስርጥልህ የዛን ጊዜ ትስቃለህ። ሄደ ወደዛ ወንድ ልጅ ባደረገ እንጂ በፎከር አይደለም ብላው ክያ ተታው ሄደ ማለት ነው። እነሱም እንግዲህ አንተ ነገር ተፋፍሞ ሞላቸው የለ እንዲህ አለው። አንተ የሚመችህ ስነግርህ አላገጥክ አይደል? ፒስ ችግር የለውም። ኧረ እባክህ ልጁን ወጥቶ ጠብቀው ወዴት ሄዶ ነው ደውልለት አለው። ከዛ እንግዲህ ኪራም ስልክ አንስቶ ሲደውል ነው በቃ እንውጣ ብሎ ትተው ወጡ ማለት ነው። ከዛም እንግዲህ ምን ማለት ነው አሰገድ እኔ እናንተ ብዙ ነገር አሳልፈን እንዴት አስቸግርህ ትለኛለህ? እንግዲህ ይመጣሉ እያልኳቸው ሲቆዩብኝ ነው አንተን መጥራቴ እና በዛ ብሎ መገኘቱ ጥሩ ነው። ዴብም ሲነግረኝ ነው የመጣሁት እሱም ብዬ ነው። ከመጡ እንግዲህ አሰግድ ለምን ተስፋ መቁረጥ ነው? ያውን በዛሬው ቀን አንዳንዴ ሀዘን ብቻ እኮ አይደለም ደስታም እኮ ከሰው ያቋራርጣል አሉ። የጽናት አባት በጣም አዝነዋል። በቃ እንደሷ ትጨነቅ፣ ስለ ልጃችን ደስታ ብቻ እናስብ። እሺ ወዳጅ እንዲሁ ብድር መለሽ አድርገኝ። የልጅ ሽምግልና ልጄ ዲብ ሽምግልና ሲልክ እኮ
አንደኛው ሚዜ አንደኛው ሽማግሌ አንተን አሉት። ፈጣሪ ጥሎ አይጥለኝም። እንግዲህ የዴቭ አባትን መልካም ናቸው ማለት ነው። ጥሎ አይጥልም። እናንተን ሰጥቶኛል አሉ የጽናት አባት። አንተንም ልጅህንም ሰጥቶኛል። ከዛም የዴቭ አባትም እንግዲህ ስልኩን አንስተው ሄሎ በሰላም ነው ብለው ስልክ ተደውሎላቸው ስልክ ሲያወሩ ሽምግልና ላይ ነበርኩኝ ግዴታ ነው ወይ? እሺ ብለው እሺ መጣሁ ብለው እንግዲህ ወዴት ነው? እዚህ ሰው እፈልጋለሁ በአስቸኳይ ብለን እስኪ ያናግረው ልምጣ አሉ። እንዳትቆይ እሺ አሉት። ኧረ አልቆይም መጣሁ እዚህ ነው እዚችው ሰፈር ደርሼ የምመጣው አሉ። የጽናት አባትም እንግዲህ እኔ አባት በጣም ተጨነቁ። ከዛ የሆኑ ሰውዬ መተው ነው ማለት ነው። ከዛ ተደውሎላቸው ስልክ ሊያወሩ ወጡ። ከዛም የጽናት አባት በጣም ሲጨነቁ አንተን የጠራኸኝ አሉት። አዎ እኔ ነኝ። አቶ አበበ ረሳኸኝ እንዴ? አላወኩም እሸቱ ነኝ። እሸቱ ብሎ ሲያስታውሱ አልመጣልኝም። ያሰግድ ባለቤት ታላቅ ወንድሟ ነኝ። እንዴ እሸቱ አንተ ነህ እንዴ? እንኳን በደህና መቼ መጣ? ሰሞኑን አገር ቤት የገባሁት። እንኳን ደህና መጣ። ከስንት ጊዜ በኋላ ተገናኘን። እባክህ ምን ይዤ ልግባ እየተባለ ብዙ ዘመን ተቆጠረ። አዎ ተቀይረሃል። የልጅነት መልክ እኮ ራሱ ተቀይሯል። እኛ እንደምታየን አረጀን፣ አንተ ግን ገና ነህ። አይ ከዚህ በላይ እንዴት ልሆን? እንዴት አይነት አጋጣሚ ነው? ዛሬ እኮ ሽማግሌ የሚላክበት ቀን ነው። እውነት ነው የሰማው ነገር ሰምተህ ነበር? ሲወራ ሰምቼ ነበር፣ ግን እውነት ከሆነ ሊሆን ብዬ ነው የመጣሁት። እና እንዴት ይሻላል? ይህን ቀን አብሬት መሆን እፈልጋለሁ። እባክህን አቶ አበባ ሽማግለኝ። እንዴት ምን ሽምግልና በአንድ ቀን እንዴት ይካሄዳል? እንዴት እባክህን የእህቴን ደስታ እንኳ ባላይ የእናንተን ደስታ እንኳ ልካፈል ብሎ እንግዲህ እንግዳ ይዞለት መጣ። የጽናት አባት ብቻዬን ነኝ ብሎ ሲያስቡ እንግዲህ የዴቭ አባትና ይሄኛውም ሰው እየመጡ ማለት ነው። እንግዲህ እንደተጠሩ የጽናት አክስቶች አልመጡም ማለት ነው። እነዚህ ነገረኞች ማለት ነው በሄዱበት ቀርተዋል። እነዚህ ባለየዎች እንዴት ነው ያሰገድ ብለው እግዚአብሔር ይመስገን። እንዴት ከዚህ ጊዜ በኋላ እንዴት ለመምጣት ቻልክ? ወጣትነት አሳስቶኝ የወሰንኩት ውሳኔ የቴን ልጅ ፍለጋ መጣሁ። ከዚህ ሁሉ በኋላ ምን ተገኘ? አሰግድ ወዳጅ ልጅህን በአንድ እጅ ይዘህ ስታርስ ስደክም አውቃለሁ። ማንም ዞር ያየህ የለም። እንግዲህ የጽናት አባት የጽናት የእናቷ ወንድም ነው የመጣው፣ አጎቷ ነው የመጣው። እንግዲህ የእህቴን ልጅ ልይ ብለው እንግዲህ በሽምግልና ቀን ደርሰዋል። በጣም ደስ ይላል። የዴቭ አባትም ነገሩን ሁሉ ተው፣ የደስታዬ ቀን ነው አውቃለሁ ስህተት ሰርተናል። ነገር ግን እህቴ በእድሜ እየመጣች ልጅን አደራ እያለች የወቀሰችኝ ሲሉ ከዛ ቁርጥ እሷን እኮ ነው የምትመስለው፣ ደግሞ አድጋለች። አዎ ሰው ቢረሳኝም ፈጣሪ አልረሳኝም። እናትም አባትም ሆኜ አሳድጊያታለሁ። ጽናት እንዴት ነሽ? ደህና ነኝ አለች። ዓይንሽም ድምፅሽም እሷ ነው የሚመስለው። ልጄ ለእኔ አትሳቀቂ። ሳታስቢውም ቢሆን የምትመኘውን አጎትሽን ተዋወቂው። የማ ወንድም ነው ብላ በጣም ደስ ብሏት፣ ግን እኮ ዛሬ አድጌያለሁ፣ ድሮ ነበር እንጂ መመኘው አለች። ተይ እንጂ ጽናት እንደዛ አትበይ አሉ የዴቭ አባትም። ተይ ልጅ ቀስ ብሎ እየተመለሰ ጸሎት የትዕግስትና የእምነት ነው፣ ጥንካሬ ነው ይባላል። ስለዚህ ሀሰት ይዞልሽ ነው የመጣው ግን በአንድ የተቀበይኝ አላለሽም። ነገር ግን እህቴ ሰላም ሰጥታኛለች። እባክሽን ይቅር በይኝ። ከረፈደ ቢሆንም የአጎትነት ኃላፊነት እንዲወጣ ፍቀጅልኝ ልጄ። እኔ አሁን አርጅቻለሁ። ምን እንደሚፈጠር አላውቅም። ከጎንሽ ደግሞ የሚሆን ሰው ያስፈልግሻል። ስለዚህ አጎትሽን ተቀበዩ። ሌላውን ነገር ሌላ ጊዜ እናወራለን። እንዴት አድገሻል? ደግሞ ልኬ የወለደ ሰው ስም ያስጠራን። መልካም ቃላችሁ ከሆነ ሽምግልናውን ብካፈል እችላለሁ አሉ። እንዴታ በጣም ነው እኛም ደስ ያለን። ከዛ ጺም በጣም ደስ ብሏት እንግዲህ የእናቷ ወንድም መቶላታል ማለት ነው። ሽማግሌዎቹም መጡና እንግዲህ ሁሉም ነገር ተፈጽሟል ማለት ነው። በጣም ደስ የሚለው ማለት ነው።
በጣም ደስ ይላል ጽናት ድራማ። ፈጣሪ አምላክ ሁላችሁም በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትን እምዬ ሀገራችንን መሀሏን ገነት ዳሯን እሳት ያደርግልን። እኛንም በስደት ያለነውን ሁላችንንም በሰላም ለሀገራችን ምድር ያብቃል። ስለነበረን ቆይታ ከልብ እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ ውድ ቤተሰቦች። እየሰላማችሁ እጥፍ ድርብ ብዝት ይበልልኝ። ባይ ባይ።